ፍቅረኛ አይነሽ እንዴ? አዎ። ምን ነው? ህይወት ሲሞላልሽ ገትረሽኝ እንደሄድሽ ቀን ሲጎልብሽ ተመልሰሽ የምታገኝ መስሎሽ ነው? እና እኔን በዛች ገረድ ለወጥከኝ ማለት ነው? ምን አልሽ አንቺ? ድንብላል ነው ገረድ የምትያት? ልቀቀኝ! አንተ ያማል እንዴ? እኔ እዚህ ያየው በጥፊል መታት ነው እንዴ? ፕራይስ! የት ነው ያመጣችሁኝ? እስቲ ገምች። ይሄ እኛ ቤት አይደል እንዴ? ነው ማዬ፣ ደስ አላለሽም እንዴ? ሁሉንም ዕቃ እኮ እኛ ነን አጓጓዝ ነው። ቆይ ምንድን ነው ልታከራዩ ታስባችሁ ነው እንዴ? ማዬ ልንኖርበት ነው እንጂ ምን ቤቱን ብዬ ሳይሆን ወይዘሮ ሜላትን ብዬ ነው የተቀጠርኩትም ለወይዘሮ ሜላት እንጂ ለቤቱ አይደለም። ሀና አይሆንም ብያለሁ። አይሆንም በፍጹም። ደረሰ ልልሽ ነበር የመጣሁት። ጉዳዩ ያው እንደነገርኩሽ ነው። ስለጠየቅሽኝ በጣም አመሰግናለሁ። እሺ እርግብስ እንዴት ነች? አሟታል። ወይኔ ልጄ ምን ሆነች? ልጄ ቤተሰብሽን ልበትን የነበረችን ነው ልጄ የምትይው? እርግብ እኮ በጣም ጥሩ ልጅ ናት። ቆይ ለመሆኑ ምን ሆና ነው? ወይ ጉድ! ለማንኛውም ጸበል ሳያስፈልጋት አይቀርም። መጠጥ እየጠጣ ነበር። አሴር ተሳስተህ መሆን አለበት። አባዬ እኮ መጠጥ አይጠጣም። እኔም ሳየው በጣም ነበር የደነገጥኩት። ቆይ እንዴት? ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ኖላዊ ክፍል 152 ላይ ደርሰናል። ታዲያ ወይዘሮ ሜላት አሁን ላይ አቶ መስፍንን እየናፈቀችው ነው። ነገር ግን የውስጧ እንግዲህ ራሷን ከፍ በማድረጓ ይቅርታም ለመጠየቅ አልፈለገችም። አቶ መስፍንም እንደዛው ይውጣላት ብለው ይመስላል ዛሬ ላይ መጠጥ ላይ እየተጎነጩ ነው ያሉት። ወይዘሮ ሜላትን እያሰቧት ድርቅናዋንና እኔ አውቃለሁ የምትለውን ነገር በቃ ሁሉንም ነገር እያሰላሰለ በመጠጥ ቤት ቁጭ ብለው እየጠጡ ነበረ። ወይዘሮ ሜላት ታዲያ ሄዳም እሱ ባረፈበት ሆቴል አካባቢ እየጠበቀችው ነበር። ስልክም እየደወለች ሊያነሳላት አልቻለም። ታዲያ ለዛም ነበር ሄዳ እዛ አካባቢ ቁጭ ያለችው። ልጆቿም ታዲያ አባታቸውን ለማየትና እናታቸውንም የሆነችውን ነገር ለመናገር ሰሞኑን እንቅልፍ አታለች ስለ አቶ መስፍን እያሰበች። ስለዛ ሰላምዬና ሀና ሲሄዱ ውስጥ ያገኟታል። ታዲያ እናታችን እዚህ ምን ልትሰሪ ነው ሲሏትም ምግብ ልመገብ ነው፣ እናንተ ደግሞ ከየት መጣችሁ ነው በማለት ታላጣሽ ሆቴል አባዬ ባረፈበት ሆቴል ነው ወይ ምግብ የምትበዩም በማለት ሀናና ሰላም ያፋጥጧታል። ታዲያ እሷን በቁጣ እናንተ ምን አስጨነቃችሁ? እናንተ በዚህ ጨለማ ምን ልሰሩ መጣችሁ? ታዲያ በዛውም ታዲያ መልጣትና ስልክ ደግሞ ስደውልለት አያነሳም፣ ተኝቶ ነው ወይ በዚህን ሰዓት በማለት ትቆጣለች። ታዲያ ሁለቱም ታይተው በሳቅ ይንከተከታሉ። ምን ሆነ የሚያስቃችሁ ያማችኋል ላይ በማለት ጠይቃለች። ታዲያ አባዬ ናፍቆሽ ነው እዚህ የመጣሽው እውነቱን ንገሪኝ በማለት ልጆቿ ያፋጥጧታል። በአንድ በኩል ደግሞ ሜሮን እዚሁ ልበሰብስ ነው ማለት ነው። በቃ ብወጣስ ምን ስራ አለኝ? ስራም የለኝም። የዛው ተመልሼ የሴተኛ አዳሪን ህይወት ልቀጥል ነው። አያይ እዚሁ መበስበስ ይሻለኛል በማለት እየተጨናነቀች ነው ያለችው። እርግብ በአንድ በኩል ህልም አይታ ስለ ቸምቹ ብንን ብላ ጮኋ ትነሳለች። ታዲያ ሜሮንም ይህንን እያሰበች ስለነበረ ምን ሆነች ነው የምትጮሂው ደግሞ አንቺ በማለት ትናገራታለች። እሷም ታዲያ ስቅስቅ ብላም ታለቅሳለች። ክፉ ህልም አይታ ይሁን የሚታወቀው ነገር የለም። ታዲያ ልትነግራትም ስትሞክር ታዲያ ዘሪሁንን ታውቂዋለሽ አይደል ስትላትም አዎ ምን ነው ስትላት ስለሱ እያየሁ እየተጨነቅኩ ነበር ስላታለች። አሁን ስለ ወንድ ለምንድን ነው የምታስቢው? ስለሱስ ምን አሳሰበሽ? አንቺ ቤተሰብ እያለሽ ለምንድን ነው እንደዚህ ለወንድ የምትጨነቂው? ብላ ትናገራታለች። ሜሮንም ቤተሰብ አልሽኝ? አይ ቤተሰብ ከወይዘሮ ባዩሽ ጋራ ከአክስቴ ጋራ ተባብሬ ይህን ስራ እንደሰራው ቢያውቁ ቤተሰቦች ይገሉኛል በማለት እርግብም እንግዲህ ለሜሮን ትነግራታለች። እርግብም ታዲያ እስቲ አንቺ እንኳን ተረጅኝ በማለት ስትነግራት ደግሞ እዚህ ውስጥ ሆነሽ ወንድ ታስቢያለሽ ስትገሚ በማለት እሷም ትኝት ትላለች። ወይዘሮ ሜላት ደግሞ ለሀና ለልጇ አቶ መስፍን እንደናፈቃት እየነገረቻት ነበር። እኮ አባዬ ነው የናፈቀሽ ስትላትም አዎ አንቹን ታዲያ ተናፈቀሽ ለምን ወደ ቤት እንዲመለስ አታደርግም? ይቅርታ ጠይቀሽው በማለት ትነግራታለች። እኔ ሜላት አላደርገውም በማለት ሁለታችሁም ትዋደዳላችሁ። አንቺም ትወጂዋለሽ አባዬን፣ እሱም ይወድሻል።
ለምንድን ነው ሰላም የማታወርዱት? በማለት ሀናም ትናገራታለች። እኔ መላት አላደርገውም በማለት ትመልስላታለች። አሁን ላይ ታዲያ ወይዘሮ ሜላት ስለ አቶ መስፍን እያሰበችና እየተጨነቀች ነው ያለችው። ሀንቾም አጠገብሽ ልተኛ ወይ ስትላት አግኝቼ ነው ወይ? እንደውም ዛሬ በጣም ጨንቆኝ ነበር፣ ነይ አብረሽኝ ተኝ ልጄ በማለት አብረው ይተኛሉ። ድንብላል ደግሞ ብርቱካንን ፈልጌ ነው በማለት ወደ ክፍላቸው ትገባለች። ታዲያ ሰላምዬ ነበረች የተኛሽው? ወይ አለምዬ ነሽ እንዴ? በማለትም ልትመለስ ስትል የሆንሽውን ነገር ንገሪ በማለት ሰላም ጠይቃታለች። ልንገርሽ እንዴ? በማለት በማመንታት መለስ ስትልና ታዲያ ሀና ብቻ ናት እንዲያንቺ ዘመድ? በይ ንገሪኝ በማለት ታስቀምጣታል። ታዲያ እርግብንም ልታናግራት ሄዳ እባክሽን ዘሪሁንን ተይልኝ ልትላት ነበር ሄደችው። እርግብ ደግሞ በጣም እንደምትወደው ስትነግራት እድሌ ነው በቃ በማለት ነበር የተመለሰችው እውነታውን ሳትናገር። ታዲያ እርግብ ምን ነገር ይኖራቸው ይሆን በማለት እያሰበች ነበረ። ታዲያ እሱንም ሄጅ እሷን እንዳገኘቻት እስር ቤት ድረስ ሄዳ እንደጠየቀቻት ለሰላምዬ ትነግራታለች። ታዲያ የጊዜ ጉዳይ እንጂ ትረሻዋለች በማለት ሰላምዬም ትመክራታለች። እናም አጠገቧ አብራት እንድተኛ ታደርጋለች። እዚህ ፍራሽ ላይ እኮ አስለመድሽኝ በማለት እሷም አብረው ይተኛሉ። ታዲያ ያችን የተረገመች እኮ አገኘዋትና ስለ ምግባሯና ስሟ የማይገናኘውን የተረገመች በማለት እሷንም እንዳገኘቻት ትነግራታለች። ታዲያ ዘሪሁንንም እንድትተወድ ነበር የሄድኩት በማለት ስትነግራት ሰላምዬም አንቺ ሞኝ ነሽ ልበል እንዴ ድንብላሌ፣ ለእኛ ቤት እኮ መመሰቃቀል ምክንያት የሆነች አሁን ደግሞ ዘሪሁንን ትተውልኛለሽ ብለሽ ነው ወይ በማለት ነበረ። የጊዜ ጉዳይ ነው እርሺው በማለትም የመከረቻት። ወይዘሮ ሜላት ደግሞ እስር ቤት ድረስ ሄዳ ሜሮንን ታስጠራለች። ሜሮንን ሰላም ካለቻት በኋላም ታዲያ እንዴት ነው ጉዳይሽ ብላ ስትጠይቃት ምን ይሆናል ብለሽ ነው? ያው ነው ትላታለች። ታዲያ ልታናግራት ፈልጋ ስለነበረ ወይዘሮ ሜላት የሄደችው ጉዳዩ በወጣም ባልወጣም ለኔ አንድ አይነት ነው ህይወት፣ ወጥችሽ ምን እሰራለሁ ብለሽ ነው? ያው የሴተኛ ዳሪ ነው አደል? በማለት ባልወጣም ለኔ እዚህም ብሆን እንግዲህ ምርጫው ይኸው ነው፣ ምንም ምርጫ የለኝም በማለት ቆይ እንጂ ተረጋጊ፣ ደግሞ ለምንድነው ወደዛ ህይወት የምትመለሹ? በማለት ልትመክራትም ፈልጋ ለማናገር ስትል ሜሮን ግን ብስጭት ብላ ጥላት ትሄዳለች። ታዲያ ስለ እርግብም ስትጠይቃት እርግብ በጣም እንደ ሌሊቱን እየቃዠች እንደምትተኛ ስትነግራት ወይኔ ልጅ ምን ሆነች ትላለች። ልጅ ያልሽ በማለትም ሜሮን በጣም ትገረማለች። ታዲያ እስቲ አስጠሪልኝ ስትላት እኔ ነኝ የሚያስጠራልሽ፣ ራሳቸው ፖሊሶቹ ያሉ እነሱን አስጠሪ፣ እኔ ለምንድን ነው የምጠራው በማለት ነበረ ጥላት የሄደችው። ያን ሁሉ ነገር አድጋሽ ደግሞ ልጅ ትላለች እንዴ በማለት በመገረም በማክቶምተም ጥላት ትሄዳለች። ድንብላልን ደግሞ ቸምቹ ያስጠራትና ውጭ ላይ የጠበቃት ነበረ። ድንብላል ግን ለመሄድም በርቀት እያየችው አሰብ እያደረገች ነበር። ነገር ግን ባጠገቡ አልፋ ለምን ፈለግከኝ በማለት ጠይቀዋለች። አልቻልኩም፣ ናፍቄሻለሁ፣ ናፈኩሽ በማለት አንቺስ አልናፍቅሽኝም ወይ ሲላት እባክህ ተወኝ በማለት ትለምነዋለች። ታዲያ እንደማትጠይኝ እንደምትወጂኝ አውቃለሁኝ፣ ግን ደግሞ እባክሽን አናግሪኝ በማለት ይለምናታል። እሷም ታዲያ በንዴት ጥላው አልፈልግም በቃ በማለት ጥላው ትሄዳለች። ብትወደውም እንኳን እርግብ በጣም እወዷለሁ ስላለቻት አሁን ላይ ሁለት ልብ ሆናለች ድንብላል። ግን ደግሞ መተው አልፈለገችም። በጣም ትወደዋለች፣ እሱም ግን በጣም ይወዳታል። ሁለቱንም እንደሚወድ ነው ለጆሮ ሲነግረው የነበረው። እርግብንም እንዲሁም ደግሞ ድንብላልንም እንደሚወዳት። ነገር ግን አንድ መምረጥ አለብህ፣ ወይ ድንብላልን ወይም እርግብን። ሁለት ልብ ነው ያለው። ታዲያ ለጆሮም ሲነግረው በጣም እንደሚወዳቸው ሁለቱንም አንተ ሁለት አማራጭ ይዘህ ትጓዛለህ፣ ልክ እንደ ሀና አንዱ ቢተወኝ አንዱን ይዛለሁ በማለት ግን ምን አይነት ተፈጥሮ ነው በማለት ጆሮም ይገረማል። ቀጣይ በአንድ በኩል ደግሞ በማግስቱ ወይዘሮ ሜላት እርግብን ልታናግራት ሄዳ ነበር ወደ ፖሊስ። ታዲያ ወደ እስር ቤት ሄዳ እርግብን ስጠራት በፈገግታ ሰላምታ ይለዋወጣሉ።
ትናንትና እኮ ድንብላል መታ ነበር ምን ልትሰራ ስትላት እኔ እንጃ ስለ ዘሪሁን ጠየቀችኝ። ምን ነገር አላቸው በማለት ወይዘሮ ሜላትን ትጠይቃታለች። ምን አለች እና ምን አልሻት ብላ ስትጠይቃትም ያሁ ያለውን ነገር ሁሉንም ነገር ነገርኳት። ምን ብለሽ ስትላት በጣም እንደምትወደውና እንደምታፈቅረው ያለሱ መኖር እንደማትችል ነገርኳት። ታዲያ ምን አለችስ ብላም ስትጠይቃት ያው ደብሯት ሄደች በማለት ትነግራታለች። ታዲያ እርግብም አጥብቆ ጠያቄ የእናቱን ሞት ይረዳል እንደሚባለው ግን ድንብላልና ዙሪሁን ምን ነገር አላቸው በማለት ጠይቃታለች። ግን ደግሞ ልነግርሽ አልፈለግኩም ነበረ፣ ግን ደግሞ ማወቅ አለብሽ ድንብላልን በጣም ወዷት ይመስለኛል። በጣም ቤት እየመጣ ቤት እየረበሸ ነው በማለት ትነግራታለች። እርግብም ታዲያ ወይኔ እርግብ ድራማ የተሰራብሽ ነው በያ። የምን ድራማ ስትላትም ለማንኛውም ዘሪሁን ታገኘሽው ትፈልጋለች በይልኝ በማለት ትነግራታለች። እሺ በቃ ነግርልሻለሁ። ታዲያ እሽም ብላት በዛው ይለያያሉ። ሀንዬና ሰላምዬ ደግሞ የእናትና የአባታቸው ነገር ግራት። ታዲያ ሀንዬና ሰላምም አባታችን መናገር አለብን፣ አሁን ላይ እኮ ያሉበት ሁኔታ ጥሩ አይደለም፣ እያየሹን አይደል ሰላምዬ ስትላት አቶ መስፍን ነው ወይስ ወይዘሮ ሜላት በማለት ቀልዷን ትዘነዝራለች። ሰላምዬ ውስጧ ቢከፋትም ግን ደግሞ መቀለድ ትወዳለች በአባትና በእናቷ። ታዲያ ሀንዬም አትቀልጅ ባክሽ፣ እያወቅሽ እንደዚህ አትሆኚ፣ አባታችንና እናታችንን የሆነ ነገር ማድረግ አለብን በማለት በመመካከር ላይ ይገኛሉ። ታዲያ አቶ መስፍንም ከቡና ቤት ቁጭ ብለው ስለ ሚስታቸው ስለ ወይዘሮ ሜላት እያሰቡ ነበረ። ታዲያ የራት ግብዣም ልበሽና ጠብቂን እጋብዝሻለሁ ብለዋት እየጠበቀች ሰዓት አሳልፈው ነበረ። ታዲያ የዛን ጊዜም በጣም ትናደዳለች ወይዘሮ ሜላት ያንን ነገር ያን ያሳለፉትን ትዝ ብሏቸው። ታዲያ ምነው ቆየህ? በቃ አልሄድም ልጆቹ ሳይመጡ እንሄድ ብዬ ነበር በማለት ስትናገራቸው በቃ ካልሄድንማ ሻወር ልውሰድ በማለት ብድግ ያደርጋሉ። ጨክነ ልትገባ ነው ወይ? በግድ ይዘህ መሄድ ነበረብህ በማለት ወይዘሮ ሜላትም እንዴ ልትገባ ነው እንዴ በማለት ትናገራቸዋለች። ታዲያ አልሄድም ብለሽ የለም እንዴ በማለት በቃ ታጠብና አብረን እንሄዳለን፣ በቃ ቢመጡም ልጆቹ ይምጡ በማለትም ትነግራለች። ታዲያ ያንን ነገር ትዝ እያላቸው አሁን ላይ በሀሳባቸው ያወጣሉ፣ ያወርዳሉ፣ ይጎነጫሉ። ታዲያ ወይዘሮ ሜላትም እንግዲህ እልህ ሁለቱም ተጋብተዋል። ቢዋደዱም እና ቢፋቀሩም ደግሞም ግን እልህ ተያይዘዋል። የእልህ የፉክክር ፍቅር ነው። ታዲያ ወይዘሮ ሜላትም እንግዲህ እሳቸው ባረፉበት ሆቴል አካባቢ ሄደው ቁጭ ብላለች። ለዛም መማታ ልጆቹ ደግሞ አባታቸውን ሊያናግሩ ሲሄዱ ነበር ያገኟት። እሷም ስታያቸው ግራ በመጋባት ታዲያ እራሷንም አለመጋለጥ ምን ልትሰሩ መጣችሁ ብላ ልጆቿን ትቆጣለች። አንቺ ታዲያ ታልጠፋ ሆቴል አባዬ ባረፈበት ሆቴል አንቺስ ምን ትሰሪያለች ሲሏት፣ በአጋጣሚ በዚህ ሰልፍ እኮ ምን ልመገብ ብዬ ነው በማለት ትነግራችኋለች። እነሱም ታዲያ ተያይተው እየተሳሳቁ ነበረ። ምን ያስቃችኋል ደግሞ ስልክ ስደውልለትም አያነሳም በማለት በዛን ሰዓት ነበረ ከት ብለው እየሳቁት። ታዲያ ወይዘሮ ሜላት ባለቤቷን በጣም ብትወደውም ግን ደግሞ ግልጽ አድርጋ ይቅርታ ጠይቃ ወደ ቤት ልትመልሰው አልቻለችም። እሷም እልህ ውስጥ እሱም እልህ ውስጥ ነው ያሉት። ጆሮንም ጠርተው ያናግሩታል። አቶ መስፍን ለምን ጠሩኝም ሲላቸው አሁን ላይ ብቸኝነት እንደተሰማቸውና የሚያሩት ሰው ስላጡ ሊያናግሩት እንደፈለገ እሱም ታዲያ ጃምቦ ዘዙልኝና አዋራችኋለሁ በማለት አንተ ብቸኝነት ተሰምቶ አያውቅም ወይ ሲሉት፣ አሴ ደግሞ ብቸኝነት ቢሰማኝም ለምጄዋለሁ ገና ከልጅነቴ በመጀመሪያ አባቴን ከዛም እናቴን ከዛም ደግሞ የቤተሰቦችን ንብረት ተቀምቻለሁኝ። ከዛ ጎዳና ላይ አድጌያለሁ። ስለዚህ ምንም አይመስለኝም ውሎ ማደሩን እንጂ በማለት ይነግራቸዋል። እና ምክርም ቢጤ ጣል ሲያደርግላቸው የምትገርም ነህ በማለት ይነግሩታል። ሀንዬ ደግሞ ለአባቷ ሰፕራይዝ አድርጋቸዋለች። ቆንጆ ቤት በመግዛት እንግዲህ ቤታቸውን ቀይረዋል። አቶ ኖላዊም በደስታ ልጄ ምን ምክንያት ነው ለምንድን ነው ማስቸግርሽ በማለት ደግሞ እኔ አሁን ስራ ጥቼ በመቀመጤ ሳስቸግርሽ ቆየው፣ አሁን ደግሞ ለምንድን ነው የምትጨነቀው ልጄ ሲሏትም እናቴ ናት የገዛችው ምን ላድርግለት በጣም ትልቅ ውለት አለብኝ በማለት እያሰበች ነበረ። አሁን ላይ ይሄ ቤት
ገዝታልሃለች በማለት በደስታ አልጋቸው ላይ እንዲሞክሩትም ጋደም ይላሉ። ከዛች ፍራሽ አልጋዬ ላይ ከዛ ደግሞ ቆንጆ አልጋ ላይ ልተኛ ነው በማለት በደስታ ተቀብለዋታል። እንግዲህ ወይዘሮ ሜላትን ልጆቿ ሰላምና ምናሴ እንዲሁም ሀና ሰፕራይዝ አድርገዋታል። ቤቱን እሷ ሳታውቅ የገዛችውን ቤት ለልጆች ስጦታ ሰጠዋለሁ ያለችውን ቤት ትልቅ ቤት ስለሆነ ልጆቿ ደግሞ እዛ ቤት መኖር ፈልገው ቀይረውታል። እሷንም ታዲያ አይኗን አስረው ወደዛ ቤት ወስደዋታል። እዛ ከደረሰ በኋላ ስከፍት እንደ ቤታችን ነው እንደ ይሄ እኔ እኮ እናንተ ስታገቡ የምሰጣችሁ ቤት ነው የሰራሁት በማለት ትነግራለች። እዛ ቤት አሁን ላይ ጥሩ ህይወት አይደለም፣ በጭቅጭቅ ውስጥ ነው ያለ ነው። ስለዚህ ቤቱን ስንቀይረው የተሻለ ይሆናል። አሁን ላይ እዚህ ቤት ውስጥ ነው የምንኖረው በማለት ይነግሯታል። እሷም በፍጹም ይሄ ለእናንተ ለአንዳችሁ ነው የገዛሁት በማለት እዚህ ቤት መቀመጥ የለብንም በማለት ትነግራችኋለች። ሀናም ታዲያ እዚህ ቤት ካልተቀመጥን ካሁን በኋላ እኔ እዛ ቤት ድርሻ አልልም በማለት ስትነግራት ታዲያ እሺ ብላለች። ከዛም ክፍሉን ለማየት ዞር ዞር እያሉ ነበረ። ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። እንዲሁም ደግሞ ቪዲዮን ስለምታዩልኝና ስለምታበረታቱኝ ወገኖች በሞላ አመሰግናለሁኝ። በያላችሁበት ሰላም ሁኑልኝ። ባይ ባይ። እወዳችኋለሁ ወገኖችን።